ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን የሆነውን ጂኦግራፊ ቻፕተር 1 ፓርት 2 ይዤላችሁ መጥቻለሁኝ። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ ማድረግ ትችላላችሁ። ኦኬ፣ የዛሬው ርዕሳችን የሚሆነው ሎኬሽን ሼፕ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን፣ የኢትዮጵያ መገኛ ቅርጿ ስፋቷን የኢትዮጵያን እንዲሁም የሆርን ኦፍ አፍሪካን የምናይበት ይሆናል ማለት ነው። ኦኬ፣ ከሎኬሽን እንጀምር። ሎኬሽን ኦፍ ኢትዮጵያ፣ የኢትዮጵያ እንዴት ልናገኛት እንችላለን? ሎኬሽኗ በየት አቅጣጫ ነው ስንል በሁለት አይነት መንገድ ልናስቀምጣት እንችላለን ኢትዮጵያን። አስትሮኖሚካል ሎኬሽን እና ወይ ኦር አብሶሉት ሎኬሽን አሊያም ደግሞ ሪላቲቭ ሎኬሽን ብለን በሁለት መንገድ ኢትዮጵያን ሎኬሽኗን ልንገልጽ እንችላለን። አስትሮኖሚካል ወይም አብሶሉት ሎኬሽን ስንል ላቲቲዩድ እና ሎንጊቲዩድ ዩዚንግ ዘ ላይን ላቲቲዩድ እና ሎንጊቲዩድን በመጠቀም በዓለም ያለችበትን መገኛ ኤግዛክት የሆነውን ዲግሪ ስናስቀምጥ አስትሮኖሚካል ሎኬሽን ወይም አብሶሉት ሎኬሽን እንለዋለን። ስለዚህ ኢትዮጵያ ከዓለም እንዴት ነው ከዓለም ካርታ ላይ በስንት ዲግሪ ከየትኛው ዲግሪ ትገኛለች ከግሎብ ስናያት ስንል 3 ዲግሪ ኖርዝ ነች። የኢትዮጵያ ሳውዙ ፓርት የሚባለው ሞያሌ እንደ ዓለም 3 ዲግሪ ኖርዝ ላይ ይገኛል። እስከ 15 ዲግሪ ኖርዝ የኢትዮጵያ ኖርዝ የተባለው ደግሞ የመጨረሻው ኖርዝ ባድመ ትግራይ አካባቢ ላይ ያለው ያ ደግሞ ከዓለም ደረጃ 15 ዲግሪ ኖርዝ ላይ ይገኛል ይለናል። ሶ ዘ ኖርዝ ሞስት ቲፕ ነው ማለት ነው ዳት ትግራይ ላቲቲዩድ ከላቲቲዩድ ስናየው ነው ማለት ነው 3 ዲግሪ ኖርዝ ሞያሌ and 50 ዲግሪ ኖርዝ ባድመ and north most tip of ትግራይ። ኦኬ፣ ሌላ ደግሞ ኢስትና ዌስትን የኢትዮጵያን በምናይበት ሰዓት 33 ዲግሪ ኢስት አቆቦ ወደ ጋምቤላ አካባቢ ያለው ደግሞ ለኛ ዌስት የምንለው በዓለም ደረጃ ኢስት ነው። 33 ዲግሪ ኢስት አቆቦ ላይ እንዲሁም 48 ዲግሪ ኢስት ኦጋዴን በኢስት በኩል የኢትዮጵያ ደግሞ ኢስት የሚባለው ሶማሊያ ኦጋዴን በ48 ዲግሪ ኢስት ይገኛል ማለት ነው። ኦኬ፣ ስለዚህ አስትሮኖሚካል ሎኬሽንን እንደዚህ ካየን ወደ ሪላቲቭ ሎኬሽን ደግሞ ከሆነ አንጻር ስናይ ነው። የሆነን ሀገር ከሀገር ሊሆን ይችላል ወይም ከተላልቅ የሆነን ነገር አስቀምጠን ከዛ አንጻር ስናይ ሪላቲቭ ሎኬሽን እንለዋለን። ሪላቲቭ ሎኬሽን ኤክስፕረስ ዘ ሎኬሽን ኤ ካንትሪ ኦር ፕሌስ ዊዝ ዋት ሪፈረንስ ቱ ሎኬሽን ኦፍ አዘር ካንትሪ ያችና የሌሎች ሀገር መገኛ ሪፈር አድርገን ላይክ ቪስናል ሊሆን ይችላል ላንድ ማስ ኦር ዋተር በዲ። ስለዚህ እንዴት ነው ኢትዮጵያ የምትገኘው የሚለውን አንድ ባንድ ነኝ። ቪስናል ሎኬሽን ስናይ በሀገራት ደረጃ ኢትዮጵያ በየት ትገኛለች ስንል ሱዳን ቱ ዌስት ኤንድ ኖርዝ ዌስት ሱዳን አቅጣጫ ትገኛለች ኢትዮጵያ። እንዲሁም ደግሞ ሳውዝ ሱዳን ቱ ሳውዝ ዌስት ሳውዝ ሱዳንን በምናይበት ሰዓት ደግሞ ሳውዝ ዌስት ይገኛል ከኢትዮጵያ ማለት ነው። እንዲሁም ጅቡቲን በምናይበት ሰዓት ቱ ዘ ኢስት፣ ሶማሊያን ኢስት ሳውዝ ኢስት፣ ኤርትራ ዘ ኖርዝ ኤንድ ኖርዝ ኢስት ይገኛል ማለት ነው። ስለዚህ የኢትዮጵያን ሎኬሽን በቪሲናሊ እንደዚህ አድርገን በሆርን ኦፍ አፍሪካ ያሉ ሀገሮችን ገልጸን እንትን ማለት እንችላለን። ሌላው ዋተር በዲስ ኤንድ ላንድ ማስ ኢን ሪሌሽን ቱ ዋተር በዲስ ኤንድ ላንድ ማስ ከትላልቅ ሀገሮችና እንዲሁም ከዋተር በዲዎች አንጻር ኢትዮጵያ በስቴት ትገኛለች ስንል ኢን ዘ ሆርን ኦፍ አፍሪካ ትገኛለች። ከአፍሪካ ውስጥ በሆርን ኦፍ አፍሪካ ትገኛለች ይለናል። እንዲሁም ሳውዝ ዌስት ኦፍ አረቢያን ፔንሱላ ከአረቢያን ፔንሱላ ደግሞ ሳውዝ ዌስት ትገኛለች። ከኢሮፕ ደግሞ በሳውዝ በኩል ትገኛለች ይለናል። ከኢንዲያን ኦሽን ደግሞ በኖርዝ ዌስት ትገኛለች። ኢን ዘ ናይል በዝን በአባይ ተፋሰስ ትገኛለች። የአባይ ባለቤት ነች ኢትዮጵያ። ኦኬ ዜን the implication of the location of ኢትዮጵያ እንግዲህ አሁን ሪላቲቭ ሎኬሽንንም
አብሶሉት ሎኬሽንንም አየን። አሁን ይህ ኢትዮጵያ በዚህ መገኘቷ አብሶሉት ሎኬሽንም በዛ ዲግሪ መገኘቷ እንዲሁም ሪላቲቭ ሎኬሽን ሆርን ኦፍ አፍሪካ እንዲሁም በዛ ሲቹዌሽን መገኘቷ ምንድነው ኢምፕሊኬሽኑ? ኢትዮጵያ ምን ጠቀማት? ሆርን ኦፍ አፍሪካ ስለሆነች ምን አገኘች? እንዴት ነው የሚለውን እኔ ብዙ አይነት ሲቹዌሽን ይኖረዋል። አሁን አብሶሉት ሎኬሽን በምናይበት ሰዓት ክላይማቲክ ዞኗን በምናይበት ሰዓት ከምድር ወገብ በጣም ቅርብ ነች ኢትዮጵያ። ስለዚህ ክላይሜቷ ምን ሆኗል? the country has a tropical climate ምን እንድታገኝ አድርጓታል? ትሮፒካል የሆነ ክላይሜት እንድታገኝ አድርጓታል። ይህ የአስትሮኖሚካል ሎኬሽኗ ማለት ነው። ያ ማለት ዞ ሞዲፋይድ ባይ ኢትስ አቲቲዩድ ቅዝቃዜዋ ከምን የመጣ ነው? አብዛኛው የኢትዮጵያ አካባቢዎች ከፍተኛ የሆነ ተራራማ የሆነ ሲቹዌሽን አላቸው። ስለዚህ ሞር ደግሞ ከፍ እያልን በሄዱ ቁጥር ወደ ተራራ በወጣን ቁጥር ክላይሜንትኑ ትሮፒካል እንትኑ ቼንጅ እያደረገ እየቀዘቀዘ ይሄዳል። ግን ቢሆንም ኢትዮጵያ ትሮፒካል ክላይሜት ተብላ ትጠቀሳለች። በምን በአቅጣጫዋ ማለት ነው። ኦኬ ሌላው ደግሞ ሶሾ ካልቸራል በምናይበት ሰዓት ኢትዮጵያ ኢን ዘ ሆርን ኦፍ አፍሪካ መገኘቷ አሁን በገለጽ ነው አካባቢ መገኘቷ እንደ ኢትዮጵያ ሶሾ ካልቸራል ምን አገኘች ስንል ኢትዮጵያ is the one of the earliest receptor of the major world region, namely Christianity, Islam, Judaism, due to its proximity to the Middle East. ኢትዮጵያ እንግዲህ አሁን ባለችበት ሁኔታ መገኘቷ ለሚድል ኢስት ቅርብ ነች፣ ለመካከለኛው ምስራቅ ቅርብ ነች። ለመካከለኛው ምስራቅ ቅርብ ሆነች ማለት ደግሞ አብዛኛው እምነቶች ደግሞ ከመካከለኛው ምስራቅ ነው የሚነሱት። ለዛም ነው በቀድማ እነዚህን ክርስቲያኒቲ፣ ኢስላም፣ ጁዲዝም የተባሉ እምነቶችን ቀድማ ልትቀበል የቻለችው ማለት ነው፣ ለሚድል ኢስት ቅርብ በመሆኗ ማለት ነው። ኦኬ ሌላው ፖለቲካሊ ነው። ደግሞ ፖለቲካሊ ኢትዮጵያ ምን ጠቀማት ይህ ሎኬሽኗ ብለን በመናየበት ሰዓት ጂኦፖለቲካል ኮንሲደሬሽን ኦፍ ሱፐር ፓወርን አትርፋለች። ያ ማለት አጀንሲቱ ሬድሲ በጣም ቅርብ ነች። ስለዚህ የኢትዮጵያን ታሪክ በምናይበት ሰዓት ከፍተኛ የሆነ የሬድስን የበላይነት ነበራት፣ ብዙ ኢንፍሉዌንስ ነበራት በሬድሲ። ስለዚህ ይሄ ምንድነው ቅርብ በመሆኗ ነው ይህ ሁሉ ኢንፍሉዌንስ ስታሳድር የነበረው ምንም እንኳ ዛሬ ወደ ባልባ ብንሆንም ማለት ነው። ሌላው ደግሞ the middle east geopolitical program ለሚድል ኢስትም እንደዚሁ ቅርብ ናት ብለናል። ስለዚህ ራሱን የቻለ እንደዚሁ ደግሞ ከአረብ ሀገራት ደግሞ የጂኦፖለቲካል የሆነ እንትን ሰጧታል፣ እድል ሰጧታል ማለት ነው። ሁሉንም ለአውሮፓውያኑንም ሚድል ኢስቱንም ሁለቱንም ፖለቲካ እንትን እንድትል እድል ሰጧታል ማለት ነው። ኦኬ ሌላው the size of Ethiopia ነው። የኢትዮጵያ ሳይዝ ምን ይመስላል? ስፋቱ የኢትዮጵያ ስንል ቶታል ኤሪያ 1,106,000 ስኩዌር ኪሎ ሜትርስ። የኢትዮጵያ ሳይዝ ስፋቱ እንግዲህ አጠቃላይ 1,106,000 ስኩዌር ኪሎ ሜትር ስፋት ይኖረዋል የኢትዮጵያ ሳይዝ። ያ ማለት ከ8 ላርጀስት ካንትሪ ኢን አፍሪካ፣ ከአፍሪካ በስፋት 8ኛ ነን ማለት ነው። ከዓለም ደግሞ 25ኛ ላይ እንገኛለን። እንዲሁም ደግሞ 1639 ኪሎ ሜትርስ ኢስት ቱ ዌስት፣ ከምስራቅ እስከ ምዕራብ ያለው የኢትዮጵያ ስፋት በኪሎ ሜትር 1639 ኪሎ ሜትር ስፋት ይኖረዋል ማለት ርዝመት ይኖረዋል ማለት ነው። ሶሪ ሌላው ደግሞ 1577 ኪሎ ሜትርስ ኖርዝ ቱ ሳውዝ፣ ከሰሜን እስከ ደቡብ ያለው ደግሞ ርቀቱ 1577 ኪሎ ሜትር እንትን ርቀት ይኖረዋል ማለት ነው። ኦኬ about 2.7% of a country is covered by water bodies። እንዲሁም ደግሞ የኢትዮጵያ አጠቃላይ ከስፋቷ 0.7% የሚያህለው በውሃ አማ አካላቶች የተሸፈነ ነው ይለናል። ኦኬ the size of Ethiopia also affect both the natural and the human environment of a country። ስለዚህ የኢትዮጵያ ሳይዟ ስፋቱ ብዙ ናቹራልም ሂውማንም ኢንቫይሮንመንት አፌክት አድርጓል። እንዴት የሚለውን እስኪ ኢትዮጵያ እንግዲህ ላርጅ ሳይዝ ነው ያላት። ስለዚህ ራሱን የቻለ አድቫንቴጅም አለው ዲስአድቫንቴጅም አለው። ይሄ የኢትዮጵያ ላርጅ ሳይዝ ማለት ነው። ሶ አድቫንቴጅን በምናይበት ሰዓት ፖሰስ ዳይቨርስ አግሮ ኢኮሎጂካል ዞን ምን ፖሰስ ታደርጋለች? የተለያየ የሆነ ሰብል ማምረት የሚችል መሬት
ታገኛለች ማለት ነው። እንትኑ ስፋቱ ሰፊ ከመሆኑ አንጻር ማለት ነው የተለያየ የሆነ ምክንያቱም ቀዝቃዛ ቦታዎች አሉ፣ ሞቃታማ ቦታዎች አሉ። ይሄ ደጋ፣ ወይና ደጋ፣ ቆላ ብዙ አይነት ክላይሜት አለ ኢትዮጵያ ውስጥ። ስለዚህ እንደ የተለያየ የሆነ ክላይሜት ደግሞ የተለያየ የሆነ ሰብሎች እንድታመርት ረድቷታል ማለት ነው። ሌላው ቫሪቲ ኦፍ ኔቸራል ሪሶርስ እንዲሁም ሰፊ ከመሆኑ አንጻር የተለያዩ ተፈጥሯዊ የሆነ ሪሶርሶች እንዲኖሯት አድርጓታል። ኦን ኤክስቴንሲቭ አረብል ላንድም እንደዚሁ እንዲኖራት አድርጓል። ሃቭ ላርጅ ፖፑሌሽን ሳይዝ እንዲሁም ሰፊ ላርጅ ሳይዝ አንድ ሀገር ሲኖራት ብዙ የህዝብ ቁጥር ፕሮሰስ እንድታደርግ ይረዳታል ማለት ነው። ሆም ኦፍ ዳይቨርስ ካልቸር እንዲሁም ደግሞ ሀገር በተለቀ በሰፋ ቁጥር የተለያዩ ባህሎች እንዲፈጠሩ ያደርጋል ማለት ነው። ኦኬ ሌላው ዲስአድቫንቴጁ ምንድን ነው ስንል ኢትዮጵያ ላርጅ ሳይዝ ከመሆኑ አንጻር ምንድን ነው ዲስአድቫንቴጅ ስንል የመጀመሪያው ዲማንድስ ፎር ግሬተር ካፒታል ቱ ኮንስትራክት ኢንፍራስትራክቸር ኤንድ ፋሲሊቲስ ከፍተኛ የሆነ ወጪ ይጠይቃል። ምንን ለመገንባት ኢንፍራስትራክቸሮችን መሰረተ ልማቶችን ለማሟላት ሰፊ ከመሆኑ አንጻር ሀገሩ ከፍተኛ የሆነ ወጪ ይጠይቃል። ያ አንድ ዲስአድቫንቴጅ ነው። እንዲሁም ደግሞ ሪኳየር ላርጅ አርሚ ቱ ፕሮቴክት ኢትስ ቴሪቶሪ ቴሪቶሪዋን ለመጠበቅ ይሄ የዳር ድንበሩን ለመጠበቅ ትልቅ የሆነ አርሚ ያስፈልጋል። ይህም አንድ ዲስአድቫንቴጅ ነው። እንዲሁም ዲፊካልት ፎር ኢፌክቲቭ አድሚኒስትሬሽን እንዲሁም ላርጅ ሳይዝ ሲሆን ለአድሚኒስትሬሽን ዲፊካልት ይሆናል። ኢፌክቲቭ ማስተዳደር ይከብዳል። ምክንያቱም ባንዴው ወደ ሁሉም አቅጣጫ መድረስ አንችልም ሰፊ ከመሆኑ አንጻር። እንዲሁም ዲፊካልት ፎር ሶሾ ኢኮኖሚክ ኢንቴግሬሽን እርስ በርሱ በኢኮኖሚ ኢንቴግሬት እንዲያደርግም ዲፊካልት ይሆናል ከስፋቱ አንጻር ማለት ነው። በጣም ስለሚራራቅ ማለት ነው። ኖርዙ ከሳውዙ ጋር ያለው ኢኮኖሚካል ሪሌሽንሽፑ በጣም ያነሰ ነው ማለት ነው። ኦኬ ሼፕ ደግሞ ቅርጿስ የኢትዮጵያ ቅርጽ ምን ይመስላል ስንል ደግሞ the shape of Ethiopia and its implication ቅርጹ ምን ይመስላል ስንል the countries of the world have a different kind of shape that can be divided into 5 main category እንግዲህ ሼፕ ዓለም ላይ ያሉ ሀገራትን ወደ 5 ሼፕ አውጥተው በ5 ሼፕ ውስጥ ከፋፍለው አስቀምጠውታል። ስለዚህ ኢትዮጵያ ከማን ትገኛለች ካላችሁኝ ኮምፓክት ሼፕ ነው። ግን እነዚህ አምስቱ እነማን ናቸው? ኮምፓክት የመጀመሪያው አለ፣ ከዛ ፍራግመንትድ፣ ኢሎንጌትድ፣ ፐርፎሬትድ፣ ፖርትሬትድ ብለን ለአምስት ልንከፍለው እንችላለን ማለት ነው። ስለዚህ ኮምፓክት ኢትዮጵያ ኮምፓክት ሼፕ ነው ያላት፣ ክብ አይነት ሼፕ ነው ያላት ማለት ነው ኦልሞስት። ስለዚህ ፍራግመንትድ ይሆናሉ፣ ኢሎንጌትድ ይሆናሉ፣ ፐርፎሬትድ ይሆናሉ። እነማን ናቸው? ስለዚህ እንደዚህ አይነት ቅርጽ በመኖር ራሱ የራሱ የሆነ ኢምፕሊኬሽን አለው። ዘ ሼፕ ሃቭ ኢምፕሊኬሽን ኦን ዲፌንስ፣ ለዲፌንስ የራሱ የሆነ ኢምፕሊኬሽን ይኖረዋል። ለአድሚኒስትሬሽን፣ ለአስተዳደር የራሱ የሆነ ተጽዕኖ ይኖረዋል። እንዲሁም ኢኮኖሚክ ኢንቴግሬሽንም የራሱ የሆነ ተጽዕኖ ይኖረዋል ማለት ነው። ኤግዛምፕል በምናይበት ሰዓት አሁን ኮምፓክት ሼፕን በምናይበት ሰዓት ፖላንድ ትጠቀሳለች በዋናነት። ኢትዮጵያም ኮምፓክት ሼፕ ነች፣ ክብ አይነት ቅርጽ ማለት ነው። ኦኬ ሌላው ደግሞ ፍራግመንትድ ነው። በጣም ዝብርቅ ያለ ቅርጽ፣ በጣም የተቆራረጠ የሆነ አንድ ሀገር ነው ግን በጣም የተቆራረጠ ፊሊፒንስን በውሃማ አካላት በጣም የተቆራረጠች ነች። እንደምታዩት እዚህ ጋር በውሃማ አካላት የተቆራረጠች ሀገር ነች። ፍራግመንትድ ሼፕ ያላት ሀገር ነች እሷ። ሌላው ደግሞ ኢሎንጌትድ ሼፕ የሆነ ቀጥ ያለ መስመር የሚመስል አይነት ሼፕ ሲኖራቸው ኢሎንጌትድ እንላቸዋለን። ኤግዛምፕል ቺሊን ይኸው እንደዚህ እንደምታዩት ነች። ፐርፎሬትድ ሼፕ ስንል ደግሞ ሪፐብሊክ ኦፍ ሳውዝ አፍሪካን ማየት እንችላለን። መጨረሻው ደግሞ ፖርትሬትድ ሼፕ ማይናማር ወይም ኤርትራ የሆነ ቦታ ሰፋ ያለ ነው። ከዛ በኋላ ልክ እንደ ጅራት ደግሞ ቀጭን የሆነ መስመር የሚመስል ነገር ሲኖራቸው ላይክ ኤርትራ። አሁን ለምሳሌ እቺ የኤርትራ ቅርጽ ነው። ኦኬ ሌላው ቤዚክ ስኪል ኦፍ ማፕ ሪዲንግ። ማፕ እንትን ስንል ስኪል የሚያስፈልጉ ክህሎቶች ምን ናቸው የሚለውን እናያለን። ኦኬ ዋት ኢዝ ማፕ? በመጀመሪያ ግን ካርታ ማለት ምን ማለት ነው? ማፕ ኢዝ ቱ ዳይሜንሽናል ስኬል ሪፕሬዘንት ኦፍ ፓርት ኦር ሆል ኦፍ ዘ ኤርዝ ሰርፌስ ኦን ዘ ፍላት ቦዲ ሰች አስ ፒስ ኦፍ ፔፐር፣ ብላክ ቦርድ፣ ኤኒ ውድ። ማፕ ማለት ሁለት ዳይሜንሽን ያለው ነገር ነው። ሁለት አይነት እይታ ያለው ነገር ነው። ስኬልድ ሪፕሬዘንቴሽን ነው።
በስኬል የተቀመጠ መሆን አለበት። ዳይሬክት መሬት ላይ የሆነ ነገር አለ። የመሬቱን በስኬል የሆነ ወረቀት ላይ ወይም ቦርድ ላይ አሊያም እንጨት ላይ ስናስቀምጥ ፓርት ወይም ኦል ኦፍ ዘ ኤርዝ ሰርፌስ የመሬትን ፓርት ክፍሉን ወይም ሁሉንም ስለን በሆነ ወረቀት ላይ ወይም በሆነ እንትን ላይ ስናስቀምጥ ያንን ማፕ እንለዋለን ማለት ነው። ኦኬ ማፕ ሪዲንግ ማለት ደግሞ ኢንኮምፓስስ ሲስተማቲክ አይደንቲፊኬሽን ኦፍ ናቹራል ፊውቸር ኤንድ ማን ሜድ ፊውቸርስ። ማፕ ሪዲንግ ካርታን ስናነብ ሲስተማቲካል የሆኑ አይደንቲፊኬሽኖች አሉ የሚታወቁ ኔቸራል ሊሆን ይችላል ወይም የሰው ልጅ ሰራሾች፣ እነዚህን ማወቅ መቻል ነው። ለምሳሌ ውሃን ማፕ ላይ ለመግለጽ ምንድን ነው የምንጠቀመው? ሰማያዊ የሆነ ከለር ነው የምንጠቀመው። ስለዚህ ሰማያዊ የሆነ ከለር ስናይ ይሄ ዋተር በዲ ነው ብለን አንደርስታንድ ማድረግ ይኖርብናል ማለት ነው። ያንን ነው እንደዚህ አይነት ስኪሎችን አይደንቲፊኬሽን ማወቅ ይኖርብናል ማፕ ሪዲንግ ላይ ማለት ነው። ኦኬ ሌላው ኢምፖርታንስ ኦፍ ማፕ ስንል ማፕ ምንድን ነው የሚጠቅመው ስንል ብዙ ጥቅሞች አሉት። ማፕ መጀመሪያው ፕሮቫይድ ቤዚስ ኦፍ ሜኪንግ ጂኦግራፊክ ዲቴይል ኦፍ ሪጅን ኤንድ ፕሬዘንት የአንድን ሪጅን የአንድን አካባቢ ዲቴይል የሆነ ሪጅን ዲቴይል የሆነ መረጃ ይሰጠናል። ሌላም ደግሞ ማፕስ አር ፓወርፉል ቱ ሜኪንግ ስፓሻል አናላይሲስ ኦፍ ጂኦግራፊክ ፋክትስ ኤሪያስ ኤንድ ሪፕሬዘንት እንዲሁም ከቦታ ያሉ የብዙ ቦታዎችን ስፓሻል የሆነ ልዩነታቸውን አንድ ቦታ ከሌላው ቦታ ይለያያል። ያንን ስፓሻል የሆነ አናላይሲስ እንድንሰራ ይጠቅመናል ማፕ። እንዲሁም ማፕ አር ዩዝፉል ፎር ጊቪንግ ሎኬሽን ኦፍ ጂኦግራፊክ ፊውቸር። እንዲሁም ማፕ ለምን ይጠቅመናል? አቅጣጫ የሆነን ቦታ አቅጣጫ ይነግረናል። የአንድ ራሱ ጥቅም ነው ማለት ነው። ማፕስ አር ዩዝድ ኦን ቫሪየስ ዲሲፕሊን ላይክ ላንድ ዩዝ ኦፍ ፕላኒንግ፣ ሚሊታሪ ሳይንስ፣ አቪዬሽን፣ ቱሪዝም፣ ማሪን ሳይንስ፣ ፖፑሌሽን ስተዲስ፣ ኤፒዴሞሎጂ፣ ጂኦሎጂ፣ ሂስትሪ፣ አርኪኦሎጂ ኤንድ አግሪካልቸር ኢቲሲ ለብዙ ፊልዶች ዲሲፕሊኖች ይጠቅማል ማፕ ካርታ። እነዚህ ዲሲፕሊኖች ካርታን እየተጠቀሙ ነው ማለት ነው ስራቸውን የሚሰሩት። ለምሳሌ ላንድ ዩዚንግ ፕላኒንግ፣ ሚሊታሪ ሳይንስ፣ አቪዬሽን፣ ቱሪዝም፣ ፖፑሌሽን ስተዲስ የሚያጠኑ እነዚህ ሁሉ ዲሲፕሊን እነዚህ ሁሉ ሳይንሶች ማፕን ይጠቀማሉ ማለት ነው። ለእነዚህ ሁሉ ይጠቅማቸዋል። ሌላው ማፕ ሜክስ ስቶሬጅ ኦፍ ጂኦግራፊክ ዳታ ኤሪያ ሪፕሬዘንት የምን ስቶር ነው ማፕ ስንል የሆነ ቦታ መረጃ መከማቻ ነው ማለት ነው ማፕ ስንል። መጨረሻ ማፕ አር ፖቴንሻሊ ዩዝድ ቱ አሰስ ሪኒብል ሜጀርመንት ኦፍ ጂኦግራፊካል ፊውቸርስ ዘ ሜጀርመንት ኦፍ ካን ቢ ኤሪያ ሳይዝ ዲስታንስ። እንዲሁም ደግሞ ማፕ ማለት ሪኒብል የሆነ ሜጀርመንት መለኪያ ነው። የአንድን ጂኦግራፊ መለኪያ ጂኦግራፊ ፊውቸሮችን የሚገልጽልን ነው። ያ ማለት ኤሪያውን ሊሆን ይችላል፣ ሳይዙን ሊሆን ይችላል፣ ዲስታንሱን ሊሆን ይችላል ያሳየናል ማለት ነው። ይህ ሌላው ጥቅሙ ነው ማለት ነው። ኦኬ ታይፕስ ኦፍ ማፕ። ሌላው ታይፕስ ኦፍ ማፕ ስንት አይነት ታይፕ አለው ስንል አኮርዲንግ ቱ ዜር ፐርፐዝ ኤንድ ፋንክሽን እንደ ዓላማና እንደ ጥቅም በሁለት እንከፍለዋለን። የመጀመሪያው ቶፖግራፊክ ማፕ ስንል፣ ሁለተኛው ደግሞ ስፓሻል ፐርፐዝ ኦር ስታቲስቲካል ማፕ እንለዋለን። ቶፖግራፊክ ማፕ ስንል ዲፒክት ዋን ኦር ሞር ኔቸራል ኤንድ ካልቸራል ፊውቸርስ አንድና ከዛ በላይ የሆነ ኔቸራል እንዲሁም ካልቸር ፊውቸሮችን በማፕ ላይ ስናስቀምጥ ቶፖግራፊክ እንለዋለን። ኦፍ አን ኤሪያ ኮንቶቶ ቶፖግራፊክ ማፕ ዲፔንድ ኦን ፐርፐዝ ኦፍ ኤ ማፕ። ስለዚህ የቶፖግራፊክ ኮንተንት ኖሮት ኔቸራሊ ኤንድ ካልቸራሊ የሆነ ፊቸር ሲይዝ እንደምን ዲፔንድ ይሆናል? እንደ ፐርፐዝ ኦፍ ኤ ማፕ እንደየ ማፑ ዓላማ ማለት ነው። ያ ማለት ቶፖግራፊክ ላይ ስኬል ኦፍ ኤ ማፕ፣ ዴት ኦፍ ኮምፕሊኬሽን፣ ኔቸር ኦፍ ኤ ላንድ ሪፕሬዘንት ይካተታሉ ማለት ነው። ኦኬ ስፔሻል ፐርፐዝ ኦር ስታቲስቲካል ማፕ ስንል ከስሙ እንኳን እንደምናየው ስታቲስቲካል የሆነ ብዙ እንደዚህ አይነት ስዕሎች ስታቲክ የሆነ ቁጥራዊ ነክ የሚበዛባቸው ነገሮች ለመግለጽ የተሞከረበት ነው። ዘሳሬ ማፕ ዊች ሾው ዋት ዲስትሪቢዩሽን ኦፍ ዲፈረንት አስፔክት የተለያየ አስፔክት አለ። ለምሳሌ ቴምፕሬቸር በቁጥር እንትን የሚል ነው። ሬንፎል፣ ሴትልመንት፣ ቬጂቴሽን እነዚህ ነገሮች ደግሞ ስፔሻል ፐርፐዝ ኦፍ ኦር ስታቲስቲካል ማፕ ብለን እንገልጻቸዋለን ማለት ነው። ኦኬ ሌላው ማሪጅን ኢንፎርሜሽን ኦን ፓፕ ኦር ኤሌመንት ኦፍ ማፕ የምንላቸዋል። ማፕ ውስጥ የሆነ አንድ ስዕል ውስጥ ሊካተቱ የሚገባቸው ነገሮች የመጀመሪያው ታይትል ነው። ርዕስ ከሌለው አንድ ማፕ ልንለው አንችልም። ርዕስ ማለት it is the heading of a given map which tells what the map is all about። ማፕ
ምንድነው አጠቃላይ የሚለውን የሚነግረን ታይትሉ ነው፣ ርዕሱ ነው። ስለዚህ መጀመሪያ ርዕስ ሊያስፈልገው ይገባል። በሁለተኛ ደግሞ ኬይ ኦር ሌጀንድ ቁልፍ ቃላቶች የሚባሉ በጎን ብዙ ስዕል ላይ ታስታውሱ ከሆነ ብዙ ስዕል ላይ ይቀመጣሉ። የሆነ ስዕል ይቀመጥና ከዛ በጎን ላይ ኬይ ይልና ከዛ የእንትኖችን ስዕል ለምሳሌ በአራት ማዕዘን እንደዚህ ያደርግና ይሄ ከለር ይሄንን ሪፈር ያደርጋል፣ ይሄኛው ከለር ደግሞ ይሄኛውን ሪፈር ያደርጋል እየተባለ ይገለጻል ማለት ነው። ኦኬ ስለዚህ ኬይ ማለት it is a list of all conventional symbols signs shown the map with their interpretation የተለያዩ ሲምቦሎችን ተጠቅመን ከሆነ ሳይኖችን በምን በኢንተርፕሬቴሽን ማስቀመጥ ነው ኬይ ኦር ሌጀንድ ስንል። ኦኬ ሌላው ስኬል ነው። አንድ ማፕ ስኬል ሊኖረው ይገባል። ኤሌመንት ኦፍ ማፕ ስንል ስኬል ማለት ሬሽዮ ኦፍ ቢትዊን ዲስታንስ ኦን ዘ ማፕ ኤንድ አክቹዋል ግራውንድ ኦፍ ዲስታንስ። ስኬል ስንል በምን ያህል ነው መሬት ላይ ያለው ዲስታንሱና ማፕ ላይ አምጥተን ያስቀመጥነው ዲስታንሱ በምን ያህል ነው ያስቀመጥነው ማፕ ላይ። የመሬቱን 1000 ኪሎ ሜትር በማፕ ላይ ስንት ሴንቲሜትር ወይም ስንት ሴንቲሜትር ብለን አስቀመጥን ኦር ሚሊሜትር። እንደዚህ እያለን ስኬሉን ስንሰራ ስኬል ማስቀመጥ ግድ ይለናል ማለት ነው። ኦኬ ሌላው ደግሞ ኖርዝ አሮ ነው። እንግዲህም ሁሌ ማፕ እንደዚች አይነት ዳይሬክሽን ታገኛላችሁ። ቀጥ ያለች እንደዚች ትልና ኖርዝ ትላለች እዚህ ጋር። ይሄ ሁል ጊዜ ነው ኖርዝ ዳይሬክሽኑ የማፑ ኖርዝ ዳይሬክሽኑ መቀመጥ አለበት ማለት ነው። ሌላው ማሪጅን the frame of the map የማፑ መጨረሻ ወይም ጠርዙን ማስቀመጥ ይኖርብናል ማለት ነው። ኦኬ ሌላ ዴት ኦፍ ኮምፕሊኬሽን the date of map publication ማፑ መቼ እንደተባለ እንደታተመ እንደተሰራ ቀኑን ማስቀመጥም ግድ ይለላል ማለት ነው። ኦኬ ሌላው ማፕ ሪደር መስት ሃቭ አይዲያ አባውት ዘ ሲምቦል ኤንድ ኦልሶ ዘ ሪል ወርልድ ላንድስኬፕ። አንድ ማፕን የሚያነብ ሰው ማፕን የሚያይ ሰው ዓለም አቀፍ የሆኑ ምኖች አሉ ሲምቦሎች አሉ፣ እነሱን ሊያውቅ ይገባል። እንዲሁም ደግሞ ሪል ወርልድ የሆኑ ላንድስኬፖችንም በካርታ ላይ ሲቀመጡ ሊያውቅ ይገባል። ለምሳሌ ውሃማ አካላቶችን በሰማያዊ ከለር መግለጽ። ኦኬ ሌላ ቻፕተር 2 በቀጣይ ፓርቲ ይዤላችሁ እመጣለሁኝ። ቴንክ ዩ